እኮ ለማመን እናቴ እንትን ያስፈልገኝ አንድ ድምጽ በቃልተኛ ነው ካልኩኝ ደብረኸኛል ማለት ነው። ቶሎ ስጋልኝ ነው የሬሳ ሳጥን እንዴ የዘላለም መኖሬን እየፈለግኩኝ ነበር። ሊያገኝ ነው መቋጫው ታታትሽን ያየሁት ጓጉቻለሁ ባልሽ ልሆን የግማታ ማስታማሚ ጥንባታ ማለት እናንተ ናችሁ። ይህ ሰላም የማንሴት ቤተሰቦች በሙሉ እንዴት ናችሁ? ዛሬም ጊዜና ሰዓታችንን ጠብቀን በተለያዩ አስቂኝ፣ አዝናኝ፣ ሰሞነኛ በሆኑ ቪዲዮዎች ተመልሰን መጥተናል። እንደዚህ የሚያስቁ የሚያዝናኑ ቪዲዮዎችን ለመላክ ከስር የኢንስታግራም የቲክቶክ አካውንት ያለ ሰው በሱ ሜንሽን አድርጉኝ። ሀሳብ አስተያየት ካላችሁ ኮሜንት ላይ አሳውቁኝ። ወደ ቪዲዮ ከአዲስ አበባ ወደ ኬንያ በባዶ እግር ምን ያህል ቀን የሚፈጅብኝ ይመስላችኋል? ሴቶች አደባባይ ደርሰናል፣ ካሳንች ደርሰናል፣ መስቀል አደባባይ ደርሰናል፣ ስቴዲየም ደርሰናል፣ ጋር ደርሰናል፣ ብሔራዊ ጋር ደርሰናል፣ ሊሴ ጋር ደርሰናል፣ አደባባይ ደርሰናል፣ ኤሊያና ሞል ጋር ደርሰናል፣ አድዋ ሙዚየም ደርሰናል፣ 4 ኪሎ ደርሰናል። ዩርና ገነዳይ አትሞትም እንዴ አረብር ሲገለሃል። ስለዚህ ቀጥል ቤለር ጋር ደርሻለሁ። ኬንያ ኤምባሲ ደርሰናል። በስተመጨረሻም አሳክተን መሆን አለበት። ከዚህ ዘለለ ደባዩን ጠርጥር ያለው እንዴ አንደኛ በባዶ እግር ያለ ቲሸርት በቁምጣ መንገድ ላይ ፍግም ነበር የሚለው እግሩ ግን መስማ እንደዚህ አይነት ነገር ብዙ ሰው አጋጥሞታል። በተለይ ድግስ ላይ ያስባለሁ በግድ ካልጨፍራችሁ ተብላችሁ ተነስታችሁ ከዛ ግን የሚያጋጥማችሁ ነገር ቅርብ ጊዜ ራሱ ያጋጥመኝ ነገር አንዴ ያጋጥም ወይ ደግሞ ሰው ይበተናል ወይ ያልሆነ ዘፈን ይመጣል ምናምን እንደዚህ ያጋጥማል ብዙ ጊዜ። በማታ ብቻ ምን ትፈራለህ? እንግዲያውስ መፍትሄው አንተ ቀድመህ በሽተኛ መምሰል ነው። አሬ እውነት በሽተኛ አልመሰለኝ። ምንድነው ይሄ? እሺ ይሄ እብዶች ምናምን እንዳያሯሩጡን ነው። እንስሳቶች አሁን በሽተኛ መሰለኝ አልመሰልን እንስሳቶች በማታ አያሯሩጡንም ወይ? እኔ እኮ ግራ የገባኝ እነሱ ምን እናርጋቸው? እኔ የሚያስፈሩኝ እነሱ ነን እንጂ የሰውስ። አሁንስ ምረልን ጥያቄ ምን እየሰራሽ ነው የምትሉ ሰዎች እንዴ? ሰው ምንም ሳይሰራ መኖር አይችልም እንዴ? ቁጭ ብያለሁ፣ በቃ ቁጭ ብያለሁ። ምን ልልሽ? ምን እየሰራሽ ነው? የከሬ ልጅ ምን አገባኝ ስለ ከሬ ልጅ ጉድ ፈላ። ኧረ በጣም ነው የሚስጠላው። ያው የኛ ማህበረሰብ በእውነቱ በጣም ችግር አለበት። በጣም ችግር በማይመለከተው ጉዳይ መግባት ይወዳልና አይመለከታችሁም። በቃ እኛ ስንፈልግ እንንገራችሁ። እንደ እየሰራሁ ነው፣ እንደ እያደረኩ ነው፣ እንደ ላይ ነኝ፣ አሁን እንደ ነው ያሰብኩት ምናምን እኛ እንበል። እናንተ አትጠይቁ። ኮንፈርት አይሰጥም። ባይዘው ወይ ጥሩ ተናገር ወይም ዝም በል። አንተ ራሱ ምን ሆነ ነው? እናት ሰላም ነው አባት? ኧረ አይደለም፣ እዚህ አይደለም። ቆይ ሌባ ነህ እንዴ? ምን ማለት ነው? ልቤ ሰረቅ 09 ፒካፕ ላይ። እሺ ሁለተኛ ሌላ እንዴ? የሬሳ ሳጥን እንዴ የዘላለም መኖሬን እየፈለግኩኝ ነበር። 09 ቆይ ሌላም አለ። ቆይ እሺ እንደዚህ ምን ታደርጋለህ? ጨረቃ ሰማይ ያለ እንደ ቤቷ 09 ይሄ ሰራ
ከሸፈ ሶስት ከሸፈባት ደስ የሚል ነው ዛሬ ቀኑ ልዩ እኮ ነው ላንቺም ለኔ የነጠላው ጉዞ ማምቂያ ለዘመንሽ ለዘመኔ ብቸኝነት ድል ይነሳ ሊያገኝ ነው መቋጫው ታታትሽን ያየሁት ጓጉቻለሁ ባልሽ ልሆን የግማታ ማስታማሚ ጥንባታ ማለት እናንተ ናችሁ። ይሄ ነገር አይደለም የምር እንደ ቀልድ ራሱ መሰራት የሌለበትና አስነዋሪ ተግባር ነው። እንዳይታለፉ ተይዘው ለህግ ይቅረቡልን። በቃ አዎ እንዴ አያችሁ አይደለ? ዝም እያለን ምን ደረጃ ጋር እንደደረሰ አንተ ቪዲዮ ስትሰራ ፕሮሞት ታረጋቸዋለህ ነው የምትሉኝ አይደለ? እናንተ ግን ቪዲዮውን ስታዩ እያንዳንዳችሁ ቪዲዮን ያያችሁ ሰዎች ሪፖርት ብታረጉና እንደዚህ አይነት ቪዲዮ ሲሰራ ላይክ እና ኮሜንት ላይ ገብታችሁ ምትል ከሰከሱ ሰዎች እነሱን ሪፖርት ብታደርጉ ኖሮ ይሄ ሁሉ አይመጣም ነበር። ጤነኛ ናችሁ ግን እንደዚህ አይነት ቪዲዮ እያያችሁ ዝም የምትሉ ኮሜንት ላይ ምናምን የሚያስቅ ነገር የምትጽፉ ሰዎች ግን አይመሯችሁ ጤነኛ ነው እንዴ? እዚህ ሀገር ላይ ነው ልጅ ወልዳችሁ ማሳደግ የምትመኙት? እኔ አንድ ነገር ልንገራችሁ። የምርም ይሄንን ቪዲዮ የምታዩ እኔን ፎሎ የምታደርጉኝ ሰዎች እንደዚህ አይነት ቪዲዮ ስሰራ እነዚህን ቪዲዮዎች ገብታችሁ ሪፖርት በቃ አካውንቱን ሪፖርት እንድታደርጉ ነው። እኔ አንዳንዴ ምን ብዬ እመኛለሁ መሰላችሁ? ኮሜንት ላይ በድንጋይ ቢሆን አስባችሁታል? ስንት ግንባር የምንለው ሰው ነበረ። አንዱ እነዚህ አይነቶች ናቸው ከየት እንደመጡብን እንደው ማነው አንተ? አፈር አስበላ አፈር ብላ ይኸውላችሁ መንገድ አብሶ ደግሞ ኮሪደር ልማት ከተሰራ በኋላ የበፊት መንገዶች የምትታዘቡት ነገር የለም። ከዛ ውስጥ እኔ የታዘብኳቸው እኔ ብቻ ሳልሆን ብዙ ሰው ያየው ላሳያችሁ። ምን አይነት አሰራር ነው የሚያስብሉ። እኔ እኮ የኢትዮጵያ ኮንትራክተሮች በጣም ነው የምትገርሙኝ። እግዚአብሔር አሁን ይሄን ለአይነ ስውራን ብላችሁ ነው የሰራችሁት። እሺ መጣ እሺ የሚያክል ብሎኬት ፊት ለፊቱ አለ። እሱ ይገርማል እንዴ! እሺ እዚህ ጋር ደርሶ ይሄ ምን ማለት ነው? እንደ ቀልድ ስላየነው ነው እንጂ ወይዘው አያስቅም እኮ ግን ሳቃቸው እንደ ቀልድ ስላየነው ነው እንጂ አሁን አንድ አይነት ስውርን ሰው አስቡትና ማየት አይችልም። ሰው ያኛው እንዲህ እያደረገ ሄደ ፊት ለፊቱ ሰው ከሌለ በስተቀር ሌላ ሰው ምናልባት ከፊት ለፊት እንትን አለ ወይ ቆይ በዚህ ጋር ምናምን ብሎ የሚመራው መልካም ሰው ካገኝ ጥሩ፣ ካልሆነ ግን እኮ ይጋጫል እና እየታሰበበት። ከዚህ በፊትም ደግሞ የተቆፈረ ገደል አይቻለሁ፣ ቪዲዮ ሰርችበታለሁ ብዬ አስባለሁ። እንደዛም አለ እና ባካችሁ የምትሰሩ ሰዎች መንገድ ላይ እንደዚህ አይነት ነገሮች የምትሰሩ ሰዎች የምር እያሰባችሁበት። የሴቶች ቋንቋ ነው የሚለው። እስኪ የኛ ቋንቋን የሚያውዘት ስለሆነ ቋንቋችን እንዴት ነው የሚለውን አብረን ጠዋት ተነስቼ ከደወልኩልህ ተመችተኛል ማለት ነው። ቤስት ፍሬንዴ ይወደኛል ካልኩ በቃ እንዳይቱ ነው የሚያየኝ ማለት ነው። what በቃልተኛ ነው ካልኩኝ ደብረኸኛል ማለት ነው። ቶሎ ስጋልኝ ነው። እንለያይ ካልኩ በጣም ነው የምወደው ማለት ነው። እንዳትለየኝ። ጓደኛዬ ጋር ነኝ ካልኩ እየተዝናናው ነው ማለት ነው። ደብሮኛል ከቤት አልወጣም ካልኩ እናናሰለኝ ማለት ነው። እስኪ ደብረኝ ድረስ ራሱ የት ትሰራለህ እንዴ? ታዲያ ምንድን ነው ጥቅም? ዛሬ ከሱ ጋር እስቴል የቀጠናው ስጋት እናትወጋ ባባ ወጥ ሰርታ ጠብቀኝ ኳሳይቼ እስከገባ ዱላና ስድብሽን ዛቻሽንም ችያለሁ። አሁን ይበቃኛል። ለአባቴ እናገራለሁ። እያፈላላ ነው ጭስህን ነው ማመጣው። በር እንዳይቆለፍ አምሽቼ ነው የምመጣው።
ግባው ወንድ ልጅ ቆረጠ ልክሽን ነግርሻለሁ ግባው በለው አግተሽ ብትመጪም ውዴ እጠብቅሻለሁ ወንድ አድርገህ ከእሷ ጋር በጣም በቀን አንተ ክፍ አደረገን እሺ ፈታ በሉ በቃ አብራችሁ ጠብቃችኋል ቡናውን ያለ ስማ ቡና አብልተህ እንደ ልጅ እንዲህ ሲሆን ከባድ ነው፣ በጣም ከባድ። ቀሚስ ልበስ እንደ የምላችሁ የሰሞኑን የአየር ንብረት ግራ ያጋባው እኔን ብቻ ነው። አሁን ዝናብ ዘነበ ስትሉ ፀሐይ ይወጣል፣ ፀሐይ ነው ስትሉ ዝናብ ነው፣ ብርድ ነው። ምንድን ነው? ያው ቪዲዮ ስትጀምር ዝናብ እየዘነበ ነበር፣ በርዶኝ ነው ያረፉት። አሁን ደግሞ ቆሟል መሰለኝ። ተወዛግባ አወዛገበን እኮ ፈምሰናል ትላለህ ሁለት ጊዜ። ከዛ ቪዲዮአችንን ማን ላይክ እንዳደረገው ብሩክ ኒውስ ቪዲዮአችንን ላይክ አድርጎታል ትላለህ። አሁን ፈምሰናል ቪዲዮአችን ላክ ማን እንዳደረገ አላወኩም። በጣም አሪፍ አላወኩም ማለት እየነገርኩ ተባረኩ አልኩት። ሁሉም ይባረኩ። ግን ቆይ እንደገና ፈምሰናል በጣም አሪፍ ነው። ወይዘሪ ጌታ ቪዲዮአችንን ማን ላይክ እንዳደረገው ብሩክ ኒውስ ቪዲዮአችንን ላይክ አድርጎታል ትላለህ። ብሩክ ኒውስ አክሽን ፈምሰናል ብሩክ ኒውስ ሚን አሪፍ ነው። በቃ ታሰቃያቸው ቪዲዮአችንን ላይክ አድርጎታል። ብሩክ ኒውስ ቪዲዮአችንን ላይክ አድርጎታል። ታጨበጨባለህ። ኧረ እባክሽ እሺ ብሩክ ኒውስ ቪዲዮአችን ማንን ፋውሰናል ቪዲዮአችን ላክ ተደርጓል። በጣም እናመሰግናለን። ተባረኩ። በቃ እንደሚችሉት እና ታስጨንቋቸው ማለት ይሄ እነሱ ዓለም አይደለም። በቃና በሚችሉት ልክ እኔ ግን ልንገርሽ አይደል ይኸው በዚህ ስራሽ ግን ታፍሪያለሽ። ልንገርሽ የጤና ባለሙያዎች ያሉበት ሁኔታ ግን የጤና ባለሙያዎች ብቻ አይደሉም። የጤና ባለሙያ ብቻ ሳይሆን ሁሉም ኢትዮጵያዊ ያለበት ሁኔታ ነው ይሄ። ፋዘርና ማዘር ቤት ሲውሉ እንደሚያሩት ማዘር የናቁት መንገድ ከሀገር ያወጣል ይሏል ኢትዮጵያ ነው። አንድ የአሜሪካ ደህንነት መስሪያ ቤት መረጃ ታዲያ አሁንም የኢራን ሚሳይሎች እኛ መርዘኛና መዘዘኞቹ 50 በመቶ እንዲሁም ከኢራን አብዮታዊ ዘብ ኃይል የጦር መርከቦችም 60 በመቶ ለአዲስና ግዙፍ ጦርነት ተሰድረውና ተወድረው የማዕትና የመቅሰፍት አባላቸውን ለብሰውና ጎስጉስ በተኛበት ከባድ ነው። ግን እኛ ቤትም እንዲህ ነበር ድሮ ፋዘር የነበረኝ ጊዜ ዜና ይወዳል። ጠዋትም ማታም ቤት ካለ ብዙ ጊዜ ስራ ነው በርግጥ ግን ቤት ካለ እንዲህ ነው እና አንድ አይነት ናቸው። እኔ የምላችሁ ምንድን ነው እየተፈጠረ ያለው? ለዳሽን ተብሎ የሚሰሩ ፕሮሞሽኖች ሌላ ታሪክ ገብተዋል። ሌላ ታሪክ ነው የምላችሁ። እስኪ የተወሰኑት ላሳያችሁ። ደረሳችሁ እንዴ? እሺ መጣሁ እንዴ ይሄ ሁሉ ጥድፊያት ለመሄድ ነው? ቸኩያለሁ። ቆይ እባክህን ልጄ ከጎረቤት ተበድሬ ያመጣሁት ነው። እባክህ ልጄ እችን ሳትቀምስማ አትሄድም። ምን የሚያጣድፍ ነገር መጣ ልጄ? ኧረ ተው ግድ የለም ተረጋጋ ልጄ። ተው ግድ የለም እችን ብቻ እባክህ። ኧረ ተው ግድ የለም ልጄ ተው። ኧረ ተው አንተ ልጅ ተው። ያባትን ቮልስ እንደቆሙ ቀር አይደል? ይደርሳል። አንድ አሁን ቸኩያለሁ። በእናትሽ ቢያንስ አትስመኝም? ቻው Many people are blinding, some are splinter. Get up and get in a real life routine. When you think that I come like a sprinter, hotter than lava anytime even in winter. Let me see how you are bad, sleeping when you sleep.
ኢየሱስ ይናፍቃል ልቤም ይናፍቃል እንደማትመለሽ አውቆ ይጠብቃል ናፍቆት ያጠግባል ሆዴ እህል ትቷል ከኔ ያለ ይምሰልኝ ሄዷል ርቋል ይናፍቃል ልቤ ይናፍቃል እንደማትመለሽ አውቆ ይጠብቃል ናፍቆት ያጠግባል ቤቱን ጸሎት ሲወጣው ሰማይ መንገድሽ ሲጸና የልብሽን ቃልሽን ላንዴም ሳልሰማ ዛሬንማ ዛሬ እናቴ ምን ተሰምቶሽ ምን ልትይ ነበር ባነሰው ምን ልትይ ነበረ ወይኔ ጋሼ ጥላኝ እኮ ለማን ብለሽ እናቴ እንትን ያስፈልገኛል አንድ ድምፅ እናቴን ከዚህ በኋላ ያለው እንትን እንግዲህ በርታ እንዴ የሆነ ነገር ላይ ለታችን መስለኝ ልጃችንን መስለኝ መበርታት ነው ያለብን። እንግዲህ የቀረኸው አንተ ነህ። አይዞህ መበርታት አለብን። አንተ ካልበረታ ደግሞ ሌላው ቤተሰብ ሊበረታ አይችልም። ስለዚህ በጣም ጎበዝ መሆን አለብን እና አይዞህ መጽናናቱን እግዚአብሔር ይስጥህ። ተጽናና አይዞህ። በጣም ነው ጎበዝ መሆን ያለብህ። አሁን ምክንያቱም እያንዳንዱ ሰው ላይ የሚኖር ነገር ነውና ሁላችንም ከዚህ ያለ ማንቀር አይ እንደ ማንቀር መኖር መስቀላው ይናፍቃል ልቤ ይናፍቃል እንደማትመለሽ አውቆ ይጠብቃል ናፍቆት ያጠግበው ሆዴ እህል ትቷል ከኔ ያለ አንሳው ይገባኛል ወርዶ አጥቼሽ ስቀር ወና ቤቱን ጽልመት ሰማይ መንገድሽ ሲጸና የልብሽን ሳላደርግ ቃልሽን ላንዴም ሳልሰማ እንዲሁ ላጣሽ ዛሬንማ አሄ እሱ ማለቀ ረገና ነው ወይ ጋር ይሄን ጋቢ ደግሞ ማን ነው እዚህ ጋር ምን እኔ ልጅ ምን ሆንክ? ዛሬ ከጎረቤት ተበድሬ ያመጣኋት ምግብ ሳትበላ አትወጣት። ነው ይበላ ሳትበላ ይበላ ምን ነው
Oh my God, small. የአባትን ቦርስ በቃ እዛው አጎቱ ቤት እንደጣልፈው ቀረ። ለመስራቱ ዛሬ ሁሉ ነገር አስተካክሏል። እባክህ በቆመበት ቀረ። እባክህ ታጉርሺ ነው እንዴ? አዎ Oh my God. ሰላም አይልኝ መለሳለሁ። እሺ አሜን። ሰላም ዋለልኝ። ሰላም ግባ የኔ ልጅ፣ ሰላም ግባልኝ። ጋሺ ካሽ አላስኩም። በምን ላድርግልህ? መድራኪ ሱፐር አፕሏ የማይቾት እናቴ ሰላም በልልኝ። እናቴ ሰላም በልልኝ። ምንድነው? ወይ ልጄ ወይ እግዚአብሔር ይስጥልኝ፣ እግዚአብሔር ይስጥልኝ። ምን አሳሰበ? እግዚአብሔር ይስጥልኝ። እደግልኝ፣ ልጆችን ባረኩልኝ። እንደዚህ ደግሞ እኔ እንዳስደሰትከኝ እግዚአብሔር የሚያስደስቱ ልጆች ይስጥህ። በጣም 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 ደስ ያለኝ። ወይ እግዚአብሔር ይስጥልኝ፣ እደግልኝ። ጌታ ተባረክ። ህልም ነው እንዳትሉ እንደማሆን 53 ይሄ ማስታወቂያ ነው እንግዲህ። አሁን ታዲያ ይሄ ራሱ ሲኒማ መታየት የለበትም ነው የምትሉት? የሚገርም እኮ ነው። ይሄ ብቻ ደግሞ እንዳይመስላችሁ የኔ መደንገጥ የት ነው ያለ ነው? ሲያምር እንዴት ወደዚህ ልመጣ ቻለ? እንኳን ወደ ሲንድቱ በሰላም መጣችሁ። ማለት ይኸውላችሁ ዓለም ገደብ የሌለውን ህይወት ቀለል አድርጎ ለመኖር ሌት ተቀን ሰዎች ይለፋሉ። በዚህ በእኛ ዓለም ደግሞ ህይወት የበለጠ ቀላልና ምቹ ናት። በዚህ ከተማ ውስጥ ያሻችሁን ገንዘብ ለፈለጋችሁት ሰዎች፣ ቡድን፣ ተቋም ያለ ገደብ የምታዘዋውሩበት ከተማ ነው። ታዲያ በዚህ ብር ያሻን መግዛትና መሸመት እንችላለን ማለት ነው። የፈለጋችሁትና ያሻችሁን ነገር መገበያየት ትችላላችሁ። ነገር ግን ይህንን ማድረግ የምትችሉት በዚች ከተማ ሳይሆን እዚሁ እኛ ዓለም ውስጥ በሚገኝ ሌላኛው ከተማ ውስጥ ነው። ታዲያ ወደዚህ ከተማ እንዴት ነው የምንሄደው? አንድ እርምጃ ብቻ በቂ ነው። እንዴት? አሁን ደግሞ የት ነው ያለ ነው? በዚህ ከተማ ውስጥ የማይሸጥ የማይለወጥ ነገር የለም። ካላችሁስ የማይሸጠው ነፍስ ብቻ ነው። የፈለግነውን ነገር ሁሉ በዚህ ከተማ ማግኘት እንችላለን ማለት ነው። በሚገባ ያለምንም ጥርጥር ባላችሁበት ሆናችሁ ጊዜ ቦታ ሳይገድባችሁ የፈለጋችሁትን አይነት የተለያዩ አልባሳቶች በከተማችን ውስጥ ያሉትን የሁሉንም ሱፐር ማርኬቶችና የኤሌክትሮኒክስ ምርቶችን በተጨማሪም ይህን የመሰለ ስንጋ ብትፈልጉ ቅርጫ አድርገን የፈለጋችሁበት ቦታ እናመጣላችኋለን። በዚህ ከተማ ውስጥ አለ እንጂ የለም የሚባል ነገር የለም። ታዲያ ከዚህ ለመውጣት አንድ እርምጃ ወደፊት። ሰላም፣ እንዴት ናችሁ?
ሰላም፣ አሁን ያላችሁበት ከተማ ማይካድስ ይባላል። በዚህ ከተማ ህይወት የተፈጥሮ ንግስት ከብርሃን ፍጥነት በላይ የምትጓዝበት የዶሮ ላባን ያህል ቀላል የሆነችበት የቴክኖሎጂ ከተማ። ምን የተለየ ነገር አለ እዚህ ከተማ? በዚህ ከተማ የዳሽን ካርድን ብቻ በመጠቀም ብራችሁን ወደ ዶላር በመቀየር ዓለም አቀፋዊ ግብይቶችን ለመገበያየት ለምሳሌ ከሺን ከአሊባባ ላይ እንዲሁም ከኔትፍሊክስ ላይ ፊልሞችን ከስፖቲፋይ ላይ ደግሞ ሙዚቃዎችን ከቤታችሁ ሆናችሁ የመዝናኛ ክፍያዎችን መፈጸም የምትችሉበት ሙዝ ከመላጥ በላይ ህይወት ቀላል የሆነበት ታላቅ የቴክኖሎጂ ከተማ ነው። ቆይ እንደዚህ ህይወትን ቀላልና ዘመናዊ የሚያደርጉ ከተሞችን የያዘ ዓለም ምን አይነት ዓለም ነው? ይህ ዓለም ሁሉም በአንድ የያዘ የዳሽን ሱፐር አፕ ዓለም ነው። በዳሽን ሱፐር አፕ ዓለም ሁሉም ነገር አንድ እርምጃ ቀዳሚ ነው። እናንተ ራሱ ማስታወቂያን አንድ እርምጃ ከፍ አደረጋችሁትና ማን ነው አሁን ለማን ራሱ ቮት ማድረግ እንዳለብን በጣም ግራ እየገባኝ ነው። የዩቲና ስም የባርኮት አይ ቲንክ እየመራ ነው። እነዚህ ራሱ የነቦጣማ አረ ሁሉም አንደኛ ናቸው። ሁሉም የሚገርም ነው። የሚገርም ዮናስ ማብስማ የሚገርም ነው። በቃ ብስማ ትችላላችሁ ነው። አረ ጎበዝ አጨብጭብ፣ አረ አጨብጭብ። የዛሬ ቪዲዮአችን ይሄን ይመስል ነበረ። እስኪ እናንተ አንደኛ ማን እንደሆነ ኮሜንት ላይ አሳውቁ። እናንተ ማንን ትመርጣላችሁ? እኔ ደግሞ ከዚህ እሰናበታለሁ። እንደዚህ የሚያስቁ የሚያዝናኑ ቪዲዮዎችን ለመላክ ከስር የኢንስታግራም የቲክቶክ አካውንት ያለ እሱን ሜንሽን አድርጉልኝ። ሀሳብ አስተያየት ካላችሁ ኮሜንት ላይ አሳውቁኝ። ላይክ፣ ሼር፣ ሰብስክራይብ አድርጉ። በሌላ ቪዲዮ እስከምንገናኝ